የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተመልሷል። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ በፍርድ ቤት ተላልፎባቸው የነበረው ጽኑ እስራት የቅጣት ማቅለያ ተደርጎላቸዋል። የታዬ ደንደአን የችሎት ውሎ እንመለከታለን። የኢትዮጵያ ሕዝብ ተወካዮች ምክር ቤት በዛሬው ዕለት አቅዶት የነበረው ዝግ ስብሰባ በድንገት ተሰርዟል። አባላቱ ምን ገጠማቸው እንመለከተዋለን። በትናንትናው ዕለት በአማራ ክልል ደቡብ ጎንደር ዞን አካባቢ በመከላከያ ሰራዊትና በፋኖ ኃይሎች መካከል ከባድ ጦርነት ሲካሄድ እንደነበረ ከአካባቢው የሚወጡ መረጃዎች ያመለክታሉ። የፋኖ ኃይሎችን በደቡብ ጎንደር ሐሙሲትና ጋይንት ከተሞችን መቆጣጠራቸውን ይፋ አድርጎ ነበር። ነገር ግን የመከላከያ ሰራዊት በጋይንት የተካሄደውን ጦርነት ተከትሎ አዲስ መረጃ ይፋ አድርጓል። ሰራዊቱ የጋይንቱን ጥቃት አክሽፈናል ብሏል። ዝርዝሩን እንመለስበታለን። ኢትዮጵያ የኢራኑ አምባሳደር በአዲስ አበባ የተናጠል ውይይት እንዲያደርጉ ጠርታቸው ነበር። ኢራን አሁን ባለው ሁኔታ ለኢትዮጵያ ያላት እጅግ አስፈላጊነት ምን ይመስላል? በወፍ በረር የምንመለከተው ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ ተላልፎባቸው የነበረው የጽኑ እስራት ውሳኔ የቅጣት ማቅለያ ተደርጎላቸዋል። የፌዴራሉ ጠቅላይ ፍርድ ቤት ፍቃድ የሌለው የጦር መሳሪያ ከመያዝ ወንጀል ጋር በተያያዘ በቀድሞው የሰላም ሚኒስትር ዴኤታ ታዬ ደንደአ ላይ የተላለፈውን የ7 ዓመት የእስር ቅጣት ወደ 4 ዓመት ዝቅ አድርጎታል። ፍርድ ቤቱ የቀድሞውን የሰላም ሚኒስትር ዴኤታ እስር ቅጣት ዝቅ ያደረገው አቶ ታዬ በጠበቃቸው በኩል ያቀረቡትን ይግባኝ ሲመረምር ከቆየ በኋላ ነው። የታዬ ጠበቃዎች ቅጣቱን ለማስቀነስ በክስ ሂደቱ የተከሳሹ ለመከላከያ ምስክርነት የተጠሩት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አበቤና አምባሳደር ጫልቱ ሳኒ ችሎት እንዳልቀረቡ ተከሳሹ የመከላከያ ምስክር ማሰማት መብታቸው እንደተጣሰ በመግለጽ በመከራከራቸው ነው ተብሏል። አቃቤ ሕግ በበኩሉ ከፍተኛ ባለስልጣናት የሆኑት የመከላከያ ምስክሮች ያልቀረቡት በስራ መደራረብ ምክንያት መሆኑን ለችሎቱ አስረድቶ ነበር። ፍርድ ቤቱ ለውሳኔው የታየን የጤና ሁኔታ፣ የቤተሰብ አስተዳዳሪነታቸውንና ለሕዝብ ያበረከቱትን አስተዋጽኦ ከግምት ማስገባቱ ነው የተሰማው። የሰዓቱ ዜናችን እንደቀጠለ ይገኛል። በትናንትናው ዕለት በአማራ ክልል ደቡብ ጎንደር በሁለት ከተሞች ከባድ ውጊያ ሲደረግ እንደነበረ ከአካባቢው ሲወጡ የነበሩ መረጃዎች ያመለክታሉ። ለአብነት ያክል ሐሙሲት እንደዚሁም ጋይንት አካባቢ በመከላከያ ሰራዊትና በክልሉ ጥምር ኃይል እንደዚሁም በፋኖ ኃይሎች መካከል ነው ግጭቱ ሲካሄድ እንደነበረ ተገልጾ የነበረው። ይህንን ተከትሎ የኢትዮጵያ ሀገር መከላከያ ሰራዊት የጋይንቱን ጥቃት አክሽፈናል ሲል በደቡብ ጎንደር ዞን ጋይንትና ጋሳ አካባቢ ተደርጎ የነበረውን ጦርነት በተመለከተ አዲስ መረጃ ይፋ አድርጓል። ሰራዊቱ ይፋ ባደረገው መረጃ የኢትዮጵያ ታሪክ ጠላቶች የሰጡትን የጥፋት ተልዕኮ ተሸክሞ ወደ ጋይንት መጥቷል፣ ወደ ጋይንት የመጣ ጽንፈኛ ቡድን ሲል የገለጸው ኃይል በሀገር መከላከያ ሰራዊትና በክልሉ የጸጥታ አባላት እርምጃ ተወስዶበታል ባይ ነው። በአካባቢው በተካሄደው ውጊያ የመከላከያ ሰራዊትን የመሩት ኮሎኔል አለሜ ታደለ ጽንፈኛ ሲሉ የጠሩት የፋኖ ኃይል ለህዝብና ለሀገር የሚያስብ ይልቁንም የኢትዮጵያ ጥል የሆኑ የላኪዎቹን አጀንዳ ተሸክሞ ክልሉን ለማተራመስ እየሞከረ ያለ ኃይል ነው ሲሉ ፈርጀውታል። ከሰሞኑ ወደ ደቡብ ጎንደር ዞን ዘልቆ በመግባት የህዝብ መገልገያ ንብረቶችን ዘርፏል፣ በማቃጠልም የተለመደ ድርጊቱን ለመፈጸም ሙከራ አድርጓል ሲሉ ከሰውታል። ይሁን እንጂ ኮሎኔሉ የሀገር መከላከያ ሰራዊት በዚህ ቡድን አፋጣኝ እርምጃ በመውሰድ የአካባቢውን ሰላም እያስጠበቀ ይገኛል ያሉት ጋይንት ላይ የታቀደውን የጽንፈኛ ቡድንና የላኪዎችን ህልም በሀገር መከላከያ ሰራዊት ክንድ መክኗል ሲሉ በመግለጽ መከላከያ ሰራዊት ጥፋተኞችን ተከታትሎ በመያዝ ህግ ያስከብራል፣ ከሀገር ጥላቶች ጋር ወግነው ህዝብን ለማዋረድ የሚንቀሳቀሱትን ሁሉ ላፍታም አይታገስም ሲሉ ነው ኮሎኔሉ የተናገሩት። የፋኖ ኃይሎች በትናንትናው ዕለት ወደ ደቡብ ጎንደር ዞን ጋይንትና ሐሙሲት ከተማ ዘልቀው ገብተው የአካባቢውን ከፍተኛ ባለስልጣናት በቁጥጥር ስር እንደዋሉ ከተሞችንም በእጃቸው እንዳስገቡ ይፋ አድርገው ነበር። ዜናችን እንደቀጠለ ይገኛል። የኢትዮጵያ ሕዝብ ተወካዮች ምክር ቤት በዛሬው ዕለት ሊያካሄድ የነበረው መደበኛ ስብሰባ የፓርላማ አባላት ምልዓተ ጉባኤ ሳይሟላ በመቅረቱ ለመሰረዝ ተገዷል ተብሏል። ምክር ቤቱ ውሳኔውን ከማስተላለፉ አስቀድሞ የፓርላማ ሰራተኞቹ ዝግ ስብሰባ እንደሚደረግ በመግለጽ ጋዜጠኞች ከስብሰባ አዳራሽ እንዲወጡ ስለማስደረጋቸው የኢትዮጵያ ኢንሳይደር ዘገባ ያሳያል። መደበኛ ስብሰባዎቹን ዘውትር ማክሰኞና ሐሙስ የሚያካሄደው የሕዝብ ተወካዮች ምክር ቤት ለዛሬ በ6 ጉዳዮች ላይ ለመወያየት አጀንዳ ይዞ ነበር። ከአጀንዳዎቹ 4ቱ የኢትዮጵያ መንግስት ከተለያዩ ዓለም አቀፍ ተቋማት ጋር ያደረጋቸውን የብድር ስምምነቶች የሚመለከቱ ናቸው። ፓርላማው ዛሬ በስብሰባው በአጀንዳነት የያዘው ጉዳይ ላለፉት 12 ዓመታት በስራ ላይ የቆየውን የጉምሩክ አዋጅ ማሻሻያን ተመልክቶ ጉዳዩ ለሚመለከተው ቋሚ ኮሚቴ መምራት ነበር። ሆኖም ከዚህ ቀደም እምብዛም ባልተለመደ መልኩ ፓርላማው ምልዓተ ጉባኤ አልተሟላም በሚል ምክንያት መደበኛ ስብሰባውን ሳያካሄድ ቀርቷል። 4 የፓርላማ አባሎች ለዜና ምንጩ እንደተናገሩት ከሆነ ይኸው ምክንያት በሕዝብ ተወካዮች ምክር ቤት ጽህፈት ቤት ኃላፊዎች በኩል እንደተነገራቸው ገልጸዋል። ምልዓተ ጉባኤው ካልተሟላላቸው ምክንያቶች አንዱ ለእረፍት ወደ ምርጫ ክልላቸው ሄዱ የሕዝብ ተወካዮች ምክር ቤት አባላት በጊዜ ባለመመለሳቸው መሆኑን ከጽህፈት ቤቱ እንደተረዱ አስረድተዋል። በ1994 የተሻሻለው የሕዝብ ተወካዮች ምክር ቤትን የእረፍትና የስራ ጊዜ ለመወሰን የወጣው አዋጅ ፓርላማው በዓመት ለ2 ጊዜያት ለእረፍት እንደሚበተን ይደነግጋል። የመጀመሪያው የእረፍት ጊዜ በየዓመቱ ከየካቲት 1 እስከ የካቲት 30 የሚቆይ ሲሆን ሁለተኛው ደግሞ ከሐምሌ 1 እስከ መስከረም ወር የመጨረሻ ሳምንት ዋዜማ ድረስ ያለውን ወቅት የሚሸፍን ነው። በአዋጁ በተደነገገው መሰረትም በዚህ ዓመትም ለእረፍት የተበተኑት የፓርላማ አባላቱ
በየካቲት አጋማሽ ካሉበት ጠርተው የዓመቱን የመጀመሪያ አስቸኳይ ስብሰባዎችን አካሂደዋል። የተወካዮች ምክር ቤት በዚህ አስቸኳይ ስብሰባው የሀገራዊ ምክክር ኮሚሽን የስራ ዘመን ለተጨማሪ 8 ወራት ማራዘሙ አይዘነጋም። በዚሁ የካቲት ወር የረፍት ጊዜም በፓርላማው ስር ያሉት የተለያዩ ቋሚ ኮሚቴዎች አባላት ስብሰባቸውን ሲያካሂዱም ቆይተዋል። የተወካዮች ምክር ቤት መደበኛ ስብሰባው ለማካሄድ በጠራው በዛሬው ስብሰባ ግን 547 መቀመጫ ካለው ፓርላማ ግማሽ ያክሉ ሳይገኙ ቀርተዋል። የኢፌዴሪ ሕገ መንግስት የህዝብ ተወካዮች ምክር ቤት ስብሰባና የስራ ዘመን በሚዘረዝረው ድንጋጌው ስር ላይ የምክር ቤቱ አባላት ከግማሽ በላይ ከተገኙ ምልዓተ ጉባኤ የተሟላ እንደሚሆን አስፍሮ ነበረ። ምክር ቤቱ የዛሬው መደበኛ ስብሰባ ለማካሄድ ያልቻለው ምልዓተ ጉባኤው ባለመሟላቱ እንደሆነ ለፓርላማ አባላቱ ቢነገራቸውም የተገኙ አባላት ብዛት ምን ያክል እንደሆነ ማወቅ እንዳልቻሉ መናገራቸውን የኢትዮጵያ ኢንሳይደር ዘገባ ያሳያል። ወደ ዜናችን ሌላኛው ክፍል እናምራ። ኢትዮጵያ የኢራኑን አምባሳደር በአዲስ አበባ የተናጠል ውይይት እንዲያደርጉ ጠርታቸው ነበረ። ኢራን በዚህ ወቅት ባለው ሁኔታ ለኢትዮጵያ ያላት አስፈላጊነት ምን ይመስላል? የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድር አበራ በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክበር ረዛኢ ጋራ በሁለትዮሽ ግንኙነትና በመካከለኛው ምስራቅ እየተባባሰ በመጣው ቀጠና ጉዳይ ዙሪያ ምክክር አድርገዋል። በትናንትናው ዕለት በተደረገው ውይይት ሁለቱ ወገኖች በቀጠና መረጋጋትና የጋራ ደህንነትን ለማስፈን ምክክር አስፈላጊ መሆኑን አጽንኦት ሰጥተውበታል። የውጭ ጉዳይ ሚኒስትር እንዳስታወቀው ሁለቱ ወገኖች በኢኮኖሚ፣ በንግድ፣ በኢንቨስትመንትና በሰራተኛ ዘርፎች ያለውን ትብብር ይበልጥ ማጠናከር በሚቻልባቸው መንገዶች ላይ መወያየታቸው ተገልጿል። ለሁለቱም ወገኖች የሚጠቅሙ የትብብር መስኮችን አስሰዋል። ይሁን እንጂ ሚኒስትሩ ስለ ውይይቱ ተጨማሪ ዝርዝር መረጃ ከመስጠት ተቆጥበዋል። ውይይቱ የተካሄደው አሜሪካና እስራኤል አንድ ላይ በመሆን ከኢራን ጋር እያካሄዱት ያለው ግጭት ውጥረቱ በከረረበትና ቴህራን በስፍራው የአሜሪካ ጋር ተብሎ በሚታሰቡ ሀገራት ላይ ጥቃት እየሰነዘረች በምትገኝበት ወቅት ነው። እነዚህ ስብሰባዎች ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬትስ ከሚያደርጉት ጉብኝት ጋር የተገጣጠሙ ሲሆን ይህ ደግሞ በአየር ክልል አለመረጋጋት ምክንያት በዓለም አቀፍ በረራዎች ለመስተጓጎል ቢኖርም ሰላምን፣ ደህንነትና ትብብር መሰረት ያደረጉ ሰፊ ቀጠናዊ እንቅስቃሴዎች አካል እንደሆነ ነው የተገለጸው። ኢራን አሁን ባለው ሁኔታ ለኢትዮጵያ ያላት አስፈላጊነት ምን ይመስላል? ጥቂቱን እናገራቸው። የኢራን መንግስትና አጋሯ የየመን ሁቲ አማጽያን በቀይ ባህር ወሳኝ ሚና የሚጫወቱ ኃይሎች ናቸው። በተለይም ወደ አውሮፓ፣ አሜሪካና ግልፍ ሀገራት የሚላኩ የምስራቅ አፍሪካ ምርቶች በሰላም እንዲመላለሱ የእነዚህ ኃይሎች ፈቃደኝነት የሚያስፈልግበት ጥቂት ዓመታት በቀጠናው ታይተዋል። ከሰሞኑ በተቀሰቀሰው ጦርነት መርከቦች በነጻነት መንቀሳቀስ ባለመቻላቸው ከምስራቅ አፍሪካ ወደ ግልፍ ሀገራት መላክ የነበረባቸው የምስራቅ አፍሪካ ምርቶች ወደ ኪሳራ የተጠጋ አደጋ እያጋጠማቸው ይገኛል ተብሏል። ለአብነት ያክል በዓለማችን ቀዳሚ ከሚባሉት የሻይ ምርት ላኪ ሀገራት ዘንድ የምትካተተው ኬንያ ወደ ቀጠናው መላክ የነበረበት በቢሊዮን የሚቆጠር ምርት ያለ ተጫራች እንዲቀር ተደርጓል የተባለው። አሁን ባለው ሁኔታ ኬንያ ወደ መካከለኛው ምስራቅ የምትልከው 65% የሻይ ምርቷ በሆርሙዝ ሰርጥ መዘጋት ምክንያት ከፍተኛ ችግር ውስጥ ወድቋል። ይህ በመጪዎቹ ጊዜያት ሀገሪቷን በኢኮኖሚ ዘርፍ በእጅጉ ሊጎዳ የሚችል ድንገተኛ አደጋ ነው ተብሎ እየተገለጸ ይገኛል። ኢትዮጵያ በተመሳሳይ የቡና ምርቷ በጊዜው ወደ አውሮፓ፣ ወደ አሜሪካና የገልፍ ሀገራት መላክ ይኖርበታል። ይህ ጦርነት በቀይ ባህር የደቀነው አደጋ በቶሎ የሚያሻሻል ከሆነ ኢራን ለኢትዮጵያ እንደ አንድ ወዳጅ ሀገር ነጻ የመዘዋወር መብትና ፈቃድ እንድትሰጥ በዚህ መልኩ ዲፕሎማሲያዊ ጥረቶችን ማድረግ እጅግ ወሳኝ ተብሎ እየተገለጸ ይገኛል። ህወሓት በትግራይ ክልል አክቲቪስቶችን ማሰሩን ቀጥሏል ተብሏል። የትግራይ ቴሌቪዥን የዜና ክፍል ዳይሬክተር ዮሐንስ ብርሃንና አክቲቪስት ሰናይት መብራቱ በቁጥጥር ስር መዋላቸው እየተነገረ ይገኛል። በትግራይ ቴሌቪዥን የዜና ክፍል ዳይሬክተር ጋዜጠኛ ዮሐንስ ብርሃን በትላንትናው ዕለት ከሰዓት በኋላ ሲቪል የለበሱ ሰዎች ከአንድ ምግብ ቤት አውጥተው ወደማይታወቅ ስፍራ እንደወሰዱት ለማወቅ ተችሏል። ምንጮቹ ጋዜጠኛው የትኛው ፖሊስ ጣቢያ ላይ እንደታሰረ አስመልክተው የሰጡት ማረጋገጫ የለም ነው የተባለው። በሌላ በኩል የህወሓት ቀንደኛ ደጋፊ የሆነችው አክቲቪስት ሰናይት መብራቱ ከሌሎች 4 ተጠርጣሪዎች ጋር በቁጥጥር ስር ውላ ፍርድ ቤት መቅረቧን የተነገረው። ሰናይትና አብሯት የተጠረጠሩ ግለሰቦች ከመሬት ሽያጭ የተያያዘ የ16 ሚሊዮን ብር የማጭበርበር ክስ ቀርቦባቸዋል የተባለው። እነዚህ ተጠርጣሪዎች በህግ ቁጥጥር ስር ካልዋሉ ሌሎች ግብረ አበሮቻቸው ጋር የወንጀል ድርጊቱን መፈጸማቸውን ጠቅሶ ፖሊስ የ14 ቀን ተጨማሪ የምርመራ ጊዜ ጠይቋል የተባለው። በመቀለ የአድነት ክፍለ ከተማ ፍርድ ቤት ፖሊስ ያቀረበውን ተጨማሪ የ14 ቀናት የምርመራ ቀጠሮ እንደተቀበለም ከመቀለ የሚወጡ መረጃዎች ያሳያሉ። ወደ ዜናችን የመጨረሻው ክፍል እናምራ። የአሜሪካ እግረኛ ጦር ወደ ሆርሙዝ ሰርጥ ሊገባ ነው ተብሏል። በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል በሚል ስጋት የገባው የፕሬዝዳንት ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰቡ ስለመሆኑ ሮይተርስ ዘግቧል። የዜና ወኪሉ አንድ ባለስልጣንና 3 ምንጮችን ጠቅሶ ያወጣው ዘገባ እንደሚያሳየው አሜሪካ በኢራን ላይ እያካሄደች ያለው ጦርነት 3ኛ ሳምንት እየተገባደደ በሚገኝበት በዚህ ወቅት አዲስ የሚሰማሩት ወታደሮች አሜሪካ ለምትወስደው እርምጃ ተጨማሪ አማራጮችን ሊሰጣት ይችላል ነው የተባለው። የአየርና የባህር ኃይልን በመጠቀም በሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ደህንነት መጠበቅም ተጨማሪ ወታደሮችን ከማሰማራት ጋር የሚወሰድ እርምጃ ሊሆን ይችላል ነው የተባለው። ሮይተርስ ያነጋገራቸው ምንጮች እንዳሉት የሆርሙዝ ሰርጥ መተላለፊያን የመጠበቁ ጉዳይ በኢራን የባህር ዳርቻው ጭምር የአሜሪካ ኃይሎችን ማሰማራት ሊጨምር ይችላል። ከዚህ ውጭ ኢራን ወደ ውጭ ከምትልካቸው የነዳጅ ምርት 90% በሚያልፍበት የካርግ ደሴት ላይ እግረኛ ሰራዊት ለማስፈር እያሰቡ መሆናቸውን ምንጮቹ ተናግረዋል። አንድ ባለስልጣን ግን ቦታዎቹ በኢራን የሚሳይልና የድሮን ኢላማ ስር በቀላሉ ስለሚወድቁ ይህ የአሜሪካ ወታደሮችን በኢራን ይዞታዎች ላይ የማሰማራት እቅድ አደጋ ሊያስከትል ይችላል ሲሉ ስጋታቸውን ገልጸዋል። ኢራን ጥቃት መፈጸሙን የምትቀጥል ከሆነ ለኢራን ከፍተኛ የነዳጅ
የነዳጅ ገቢ የሚያስገኘውን የካርግ ደሴትን እንደሚያወድሙ ፕሬዝዳንት ትራምፕ አስጠንቅቀዋል። ባለፈው ሳምንት ማብቂያ ላይ አሜሪካ በወታደራዊ ኢላማዎች ላይ ጥቃት የፈጸመችበት ካርግ ደሴት ወሳኝ የነዳጅ መሰረተ ልማቶችን የያዘ በመሆኑ ከማውደም ይልቅ በቁጥጥር ስር መዋል የተሻለ አማራጭ እንደሆነ ወታደራዊ ባለሙያዎች ይመሰክራሉ። የሰዓቱ ዜናችን በቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።